እናንተ በፈጣሪ ስም ያቸው ሁለቱም ጎረምሶች አስረባሾች ያ ፒኬ ነው ሄጃ ነው ማህመድ በግድ አንገቴን ይዞ ምናምን ነው ያስመጣኝ። አሁን ናግባ አስሬ እየጨቀጨቀ ምን እንደምሰራ አንተ ምን ለብሰህ ነገር የለም ምን ለብሰህ ነገር የለም ፒኬ ኧረ አለ ዝንጀሮ ነው የሚያምርበት ያው ከትክክለኛ መልኩ ጋር ስለሚመሳሰል እሱ ነው የሚያምርበት ያመቻቸናል እንደ ለኢቮሉሽን ወይጀ ሰማ መስቶት ያየ መስሎ ነበር አስታይ እሺ እሱን ለብሰና ደግሞ ፊኬ በቃ አይ እነዚህ በፈጣሪስ እሺ ምን ትላላችሁ? እንትና ጃለበል አህመድ በጣም አሪፍ ፕሮግራም ነበር፣ እየተከታተልኩ ነበር በእኔ አካውንት እና ደስ የሚለው ደግሞ ሪካርዱ ይደርሰኛል። እሺ በቃ ቀጥለ በቃ ግባ ነው ላውራችሁ ጀምጫል ምንድነው ማለት እና እኔ ቋሚ ነው እንዴ ማለት ከነቢያችን ጀምሮ አሁን ይቀጥላል የሱሐቦች የኸሊፋዎች ምናምን ታሪክ ኢስላሚክ ሂስትሪ ነው ልቀጥል እንዴ ፊኬ ተመቸ? አዎ ኧረ ቀጥል ወላሂ በጣም አሪፍ ነው ኢንሻአላህ እሺ እሞክራለሁ ግድ ነው እንደውም እኔ ዛሬ ለመጀመሪያ ጊዜ ነው በጠዋት ስነሳ አይ ቲንክ ለሁለተኛ ጊዜ እሺ ለመጀመሪያ ጊዜ የቱ ነው እኔ ነው ወይስ እነሱን ነው? እኔ እንጃ እኛን መሰለኝ አይደለም ስለ መገመተውን ነው ማለት እኔ ነኝ መገመተው ወይስ እነሱ? አረ ጨዋና ዱርዬ እኮ ያስታውቃል። እንዲሁ ዝም ብሎ ራሱ ያስታውቃል። መገመት አያስፈልግም። ሁለታችንም ጦጣ ብንለብስ አሪፍ አይደለ አህመድ? ያ ጸዴ ነው። ከዛ ገቡለት አረ እኔ የጃዘ ለብሰና ለብሰ እስኪመጣ አንዳንድ ሰዎች ገስት ላስገባችሁ ብዙ ነው። እሺ አይሽ አስራ ምናምን ሰው ገስት ልኳል እና ሰዎች ልቀጥል ታሪኩን ልቀጥልላችሁ ካላችሁ በቃ እንደዚህ ሞክራለሁ። በሰፊው ደግሞ አሁን ጊዜ አለኝ አይ ቲንክ ብዬ አስባለሁ እና ሞክራለሁ ኢንሻአላህ። ከመጀመሪያ ግን ጀምሮ ያዳመጣችሁ በቃ በጣም ከባድ ናችሁ። እናንተ ፕሪሚየም ሰዎች ናችሁ። አላህ አንተ እኔ ዛሬ ይሄን ታሪክ ያወራሁት ለምን እንደሆነ ታውቃላችሁ? ለምን አታስተምረንም ላለው ሰውዬ ነው። አስተምር ያለሽ አሁን አመቱን ሙሉ ነው የምናዘገው። ካሁን በኋላ ትምህርት ይመጣ ያለ እንዳታስቡ። ካሁን በኋላ አመቱን ዛሬ አስተምር ያለው አመቱን ሙሉ ነው ማዘገው። እንዳትጠብቁ እሺ ፎዚ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደው አይከብድም? ይሄንን ፊት ይዛችሁ ቦምባር ነው የጨቆናችሁት እኮ ከኋላ ለሁለት ጨቆኑት ቦምባር ላይ ለሁለት ዛሬ ነው የሞተው። አንገቱን ደፋ ቢቂ አንደኛው ዝንጀሮ ፕላስቲክ ሰርጀሪ አሁን የወጣ ነው የሚመስለው። ማሻአላ ቢቂ ቻለው በፈጣሪ ስም ቢቂ እውነት ነው ይመስላል አሉ። ዘማ በትልቁ አድርገን እስቲ አመት አይ ትገባላችሁ ብላችሁ ነው ሁለታችሁም? እስኪ ቆይ ለሞከረው።
አላህ እስኪ ተቃቀፉ እስቲ። ምንድነው እንደዛ አይነት ነገር ያለ እንኳን በቪዲዮ ቶጃ ይሄ የላም ድቅል ያለበት አይመስልም። ይዩትማ ኧረ በፈጣሪ እዲ የቢቄ ግን የምር የእውነት ነው ይመስላል። እኔ ሳቄ መጣ ከነዚህ ጋር ደጋግም ምንድነው ምን አርጉ ትራቸው ምንድነው አንተ ስለምታቀኝ ነው እንደዚህ የምትል ተመሳሰልኩ ደግሞ በጃ እኮ ኮርት ጅነን የሚለው ነገር እኮ ነው። ኧረ በፈጣሪ ጌታ ሆይ ኧረ እኔ አልቻልኩም የምር። እሺ አላህ ኧረ ይምጡልን ሁልጊዜ እንደዚያ አንድ አይነት ነው የሚታየው። በቃ አካል ጉዳተኛ ዝንጀሮ አይ አንተ እንኳን እንቧ ብለህ ጀምረህ ወደዛኛው ድምጽ ብትሄድ ነው ይሻል። ወይኔ ረገጣ በጌታ ስም አላህ ኧረ ፎሎ አድርጓችሁ ሁልጊዜ ይምጡልን እንደዚህ ፒኬና እንጃ ብዙ በቃ ከና ያስባተትም ፒኬ ግን ሲያምር ወይኔ ፒኬና አይመስልም የአሜሪካ አላህ ኧረ ጸዴ ነው። እሺ ጃማ ከጀማ አንተ የምርም ነው እንደ ይሄ ነገር ያለው እሱ በቤተሰቡ እኔ አሰርቼ ነው ያስታውቃል። እሱ ኔቸር ነው። አይ እኛ በቤተሰብ መሀል ጣልቃ አንገባም። አሪቲ ፈጣሪ አመድ አስወርዳት አልቻልካትም። ወራጠፎ እዛ ጥገኝ ዛርክ ምንድነው እንደዚህ ገጠም ኧረ ሁልጊዜ ተቀማመሉ እየተባላችሁ ነው አኛ ሻወር ወስዳለ እንዴ ተቀማመሉ። ይሄ ቢቂ ይሄ ከባድ ነው አይደል? ወላሂ ሌጀንደሪ ነው። ማን ነው መጀመሪያ ተቀማመሉ ያለ? ይሄ በጣም ሊሸለም ከየት መጣለት ሀሳቡ ራሱ። አላሁ አክበር። እሺ እሺ አይ ሁሌም ይምጡልን ጃና አንተ ፒኬ እንደዚህ ነው የምር። ከዛ አስፈራርቶ ነው ሻሪያ ሲያዘኝ ይባላል። በጣም በቃ ጥሩ ሰበብ ይሆናል። አረ እንደውም ኡስታዝ ጃኩ ለወንድ አይመልስም ብለዋል። ሴቶች ካላችሁ ዩዘር ኔማችሁን በውስጥ ላኩልኛል። አዲሱ ቪዲዮ አላየው። እሺ የትኛው? ቆይ ያሳያል። ስትዞር ደግሞ ጥያቄ ነበረኝ ትመልስልኛለህ? ወንዶች አትጠይቁ አላህ ኡስታዝዬ እስልምና ላይ ጥያቄ ነበረን ትመልስልናለህ? በደስታ መልስላችኋለሁ። የቴሌግራም ዩዘር ኔማችሁን ብቻ ስጡኝ፣ በውስጥ ልመልስላችሁ። ኡስታዝ ጃህ ነኝ። እኔ ቴሌግራም ዩዘር ኔም መቀበል እንጂ እስልምና ላይ ለሚነሱ ጥያቄዎች መመለስ አይመቸኝም። ታውቃለህ ስራ ፈቶ ይሄን ሁላ ኤዲት ያደርግ ነበር። የሺኮቹን ይቀበላ በዚህ ፊት አሁን ያው አስፈራርቶ ነው ያሰለማቸው እያሉ ነው። በቂ ምክንያት ግን ያ ውድዋ ምናምን እኔ እሺ ላም ነው መሰል ያው ብላችኋል ተቀብያለሁ። ያሲት ጆሮ ያንስላለህ ያለ የለም። ከላም ወደ ዝንጀሮ ሰርጀሪ ያሰርታል ወይ ደግሞ ተደቅለ አረ እንትን ነው ኢቮሉት አድርገው ነው ከላም ወደ ዝንጀሮ ገና ከላም ወደ ዝንጀሮ አንተ ኢቮሉት አድርገው ነው። እሺ ብሮ ጃግን ዝንጀሮ ነበርክ እንዴ? አክተህ ሁሉ እኮ እነሱ እጁን አልከተተም።
ቢስሚ ኧረ እኔ ጃ ቀደም ተጣጥሞታል። አንዴ ፀጉሩን ያክል አንዴ ጆሮ አላ Look at him. He's so serious. በማንነቱ እንዴት ይፈራል አለ። እንዴት ያፈር እንዴ? እናንተ እኮ ስላላያችሁት ነው እሱ። አይ የባለፈው ቪዲዮ መጣልኝ። አንተ ኢብሮ ትናንት እኮ ያሳየን የነበረው በሰላም አይደለም። ከሱ በኋላ እኮ ነው እኔ አናዶኝ ወጣሁት እንዴ። እንደውም ብለህ እንደውም አላ Me rascal baby mother want double the child support now. She out here gunning me down. Rasta monkey. Boom back lad. She done sniff me out. I come for you. ታዲያ እንዴት ነው በማንነቱ የሚያፈር? እዛው ላይ አሰላሙ አለይኩም ጃምን ትላለህ። ወበረካቱ እኔ ወአለይኩም ሰላም። አረከ ሰማጃ ሪቲክስ የሚለውን በደለን በዚህ ሪቲክስ is imperial majesty Haile Selassie. This Rastaman vibration is positive. Ja Rastafari Haile Selassie. Wagwan my brother my sister. ይሄ ነው ሪከርድ ያደረገው። ይሄ በቃ ከባድ ማስተርፒስ አላ። እሺ ወንጌል ለጦጣ ዝርያ ይድረስ ይራስ ወንጌል ለጦጣ ዝርያ ይድረስ። ይግቡ እስኪ ይስበኩ። ዳሪያ ምን አስረግጠን ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ አልሐምዱሊላህ። ወበረካቱ። አረ ምንም ሪአክሽን የለም መሰለኝ። ሰከን ለምደዋለች መሰለኝ። በፎቶ ታውቃለች። አይ ቲንክ ምን ትያለሽ ዳሪያ? አይ አሪፍ ናቸው። አይ በቃችሁ ምን ውጣ በቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጋንጩሪ ምን ትላለህ? ያለ ፊልተር ብናቸው አሪፍ ነው። ና አባቱ ና ይሄኛው ሁሌ በቃ እንደከፋው ነው። ከይሄ ዙምባቤ አለ። ዙምባቤ ወደ ዛንዚባር ከመግባታችሁ በፊት አሉ የጦጣ ዝርያዎች እየጠፉ ያሉና ከዛ ነው በአይሱዚ ጭኜ ያመጣሁት እና ብዙን ጊዜ አንገቱን የሚደፋው ነገር እኮ ግንድና ባህር ዛፍ እንዲሁም ጌሾ ነው የሚበላው እና ትንሽ እርር ምርር ፒኬ ነገር እንደሞ ስለዚህኛው ዝንጀሮ አያውቀውም ሁላ እሱ ዘሩ ነው። እኔ ሌላ ምን ልበል? እሱ ዘሩ ነው። በቃ ወንድም በወንድም ላይ ተነሳ። እሺ አሁን አላ አንተ ዲ በጣም ሊጎበኛቸው ይፈልግ ሰው አለ። ገስታዬ ስንሰም ዳር ሰላም አለይኩም ብያለሁ። ጀሚዓ በቃ ጨነቀኝ እኮ ፒኬ አልቻለም። ጃ ቀጥል። እሺ እንግዲህ በተለያዩ ቦታዎች ላይ እንዲጦጣዎችን እየፈለግን እናሳድጋለን። እንዳያችሁ ይሄው ሲመጣ ገና ትንሽ ነበር፣ እንዲህ ነበር የሚይዘው። ከዛ ቶሎ ነው ያደገው። ጌሾን በደም ይበላል። ባህር ዛፍ ቅጠል ምናምን ነገር በደም ነው የሚመገበው። ጥሩ አንዳንዴ ነው እንትን ሲል ምናምን ብዙ ያለመመገብ እንትን አለበትና ትንሽ ሲበላ ባህር ዛፍ ላይ ያተኩራልና ለዛ ነው ትንሽ ወደ ላምነት ፍሎ እያደረገ ያለው። እና ያው ብዙ ለዶክተሮችም ምናምን ላሳየው ሞክሬያለሁ። አሪፍ ነው ብለውኛል። መጣ እንግዲህ አይ ለቀ ታውቋቸው ከአሁን በኋላ እንደዚህ ነው። እሺ ጋይስ ምንድነው
ይሄ ሁለተኛ አካውንቴ ነው። ፎሎ አድርጉት እሺ። ይሄኛውን አካውንቴ ፎሎ አድርጉት። ዝም ብዬ ተዘየ ነው እንጂ አልመጣም። ወንጌል ለሰው ዘር ብቻ አይደለም የሚደርሰው። ፎሎ አድርጓቸው። ሂደን ቡሉ ባንጋዳ ቋንቋ ጀምሯል እንግዲህ የሰማችሁ ነው። ፎሎ አድርጉት። ለማንኛውም ፎሎ አድርጉ። አካውንቴን ከተዘጋ ድንገት በዛ እንድንገናኝ ጆሮዬ ራሱ እንዲህ ይላል። አያችሁት? እስቲ አህመድ እንዲያደርግ ምንድን ነው የምትለኝ? እንጃ አይበቃችሁም? በቃቸው። አይ ጋንጩሬ ምንድን ነው? ያኔማ ብዙ የምናገረው ነበር ሳስበው አዋጣኝም፣ ያስወግዘኛል። እሺ ስለምን ላስተምራችሁ? ጥያቄ ካላችሁ አስገባችሁ ይጠይቁ። ፎዚ ምን አልሽ? ስለ ጆሮ ትንሽ ብታወራን ጥሩ ነው። ጆሮ ከአምስቱ የስሜት ሕዋሳዎች አንዱን የምንፈጽምበት አካል ነው። እንደምታዩት ሄዴ ጥሩ ነው ያስጫንኩት። ኮምፒውተር ቤት ነው ያስጫንኩት። አሪፍ አድርጎ ነው የጫነልኝ። የቴሌግራም ቻናላችሁን አያችሁት? አይደል? የገባችሁ አህሜ ተቀላቀሉ እዚህ ጋር ያለውን ቴሌግራም ቻናል። እሺ ጋንጆር ይቀጥል። ይሄ ውላጥ የሚባለውን ነገር አይወክልም። ጦጣነትን ውጦ ኦኬ። የሰውነት ባህሪ በዝንጀሮነት ባህሪ ተዋጠ የሚለው ታው አስገቢ ማስክ ያለ ነው አምጦሽ አለ ወይ? አይገኝም። ይሄ እኮ በጣም ጸዴ ነው። አይገኝም። በቃ እኔ ሌላ ማስክ ጨናነቃለሁ። ጨርቅ ምናምን በሱ አልሰራም። ስናዝግ ይመጣና ደግሞ አታስተምሩም ይላል እኮ ምች ህዝብ። አይ ዛሬ በቃ ስለ ረሱል ሰለላሁ በቃ ኢስላሚክ ፖይንት ላይ ክርስቲያኒቲ ፖይንት ላይ በጣም ብዙ ትምህርት ተነስቷልና ሰው እንደዛ እንዳትረሱ። ኢስላሚክ ቴዎሎጂ መልክ ነው። ምን ትላለህ? ወይ እንደማንኛውም የኢትዮጵያ ሰው ቆንጆ መሆን ስለምፈልግ ኮኮሴን ተቀብቼ ቁርሴን በልቼ ውሃዬን ጠጥቼ ከቤት ወጥቼ እዚህ ተገኝቼ ኦኬ ተመልሷል ብዬ አስባለሁ አድማጫችን። እሺ በቃ አንድ ጥያቄ መርሐባ በቃ ይብቃን ይሄ ነገር። አሁን ወደ ፖይንታችን እንመለስ። አይ ቲንክ ጥያቄ ያለው ሰው አለ? ይጣ በቃ አይ በቃሽ። ይሄ በዚህ አካውንት ትልቁ ላይ አድርገህና ሰላም አለይኩም ዩቲዩብን ሰብስክራይብ አድርጉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደዚህ ላድርገውና ይሄ ትልቁ ላይ ያለው የጃ አካውንት አለ አሁን ኤክስፓንድድ የሆነው እሱ ላይ ሄዳችሁ ሰብስክራይብ አድርጉ የዩቲዩብ ቻናሉን።
በሰፊው እናገኛቸዋለን ኢንሻአላህ። አላህ ያግዛቸው። እሺ ይሄን ቴሌግራም ተቀላቀሉ። ፕላስ ከታች ሲለጥፉ ሳልረሳው ከታች ለጥፉት ይሄንን ቴሌግራም ቻናል ከታች ለጥፉት። ተቀላቀሉ። እሺ እንዳረሱ ሰዎች እዛ ተቀላቀሉ። እዛ ደግሞ ሌላ የጥብሶች ኪንግደም አለ። ጥብሶች ይሄን ይመስላል። ጥያቄ ላስተናግድ። ዛሬ ሪካርድ ያደርጋል የዛሬውን ታሪክ። ዛሬ ሙሉ ታሪክ ነው የነገርኳችሁ የረሱልን ማለት አንዳንድ ነገር አስፈላጊ ምንድነው ሪካርድ ያደረገ ሰው አለ? ሙሉ ታሪኩን አለ። ልቀቁት በቃ 700 ሰው ነው። ስንት ሰው ነው የተጨመረው? በፈጣሪ ስም 500 ምናምን ሰው ነው የመጣው ተጨማሪ ያልሰማ ማለት ነው። ስለዚህ እንደዛ ታደርጋላችሁ። ሪካርድ አድርጉ። ማን ያደርጋችሁ እንትን በሉ። ኖት ያዝንም አለ ነው። ማሻአላህ በቃ በርቱ። እንደ ይመራል አይነት ጎበዝ መሆን አለባችሁ ጥብሶች እንደዛ። አይ እሺ አላህ እሺ ከዛ ምንድነው የምናደርገው? ጥያቄ ያለው ሰው አለ? እሺ ጥያቄ ያለው ሰው ገስት ላይ ላስገባችሁ። እሺ ፎዚ ጥያቄ አለኝ ብለሽ ነበር ይገባሽ አይቲንክ አይደል? እንዳረብሻችሁ ብዬ ነው እስክጨርሱ እየጠበቅኩኝ ነው። መጀመሪያ ሁለት ነገር ማለት ፈልጋለሁ። አንደኛ ቴንክ ዩ ሶ ማች በጣም ቀለል ያለ አቀራረብ ነው። በጣም ወደዋለሁ የታሪክ ፍሰቱ እንዴት እንደምታቀርበው እና አላህ ይጨምርልህ። ቴንክ ዩ በጣም ልልህ ፈልጋለሁ። ሁለተኛ ፕሮግራሙ አሁን ባለፈው ስለ ፓለስታይን ታሪክ ያቀረብክበትን መንገድን በጣም ነበር የወደድኩት እና ቀጣይነት ይኖረዋል ብዬ ጠብቄ ነበረ እንደዚህ እና ምናልባት ቋሚ የሆነ ታይም ወይ ደግሞ በሳምንት አንድ ቀን ምናምን በዚህ ቀን የምትለው ነገር አስተካክለህ እንደዚህ ታሪኮችን ብትነግረን ደስ ይለናል ብዬ አስባለሁ። አይ ቲንክ ሁሉም ሰው የሚስማማበት ይመስለኛል። ቋሚ ነገር ሲሆን በዚህ ቀን እንደዚህ ፕሮግራም አለ ብሎ ሰው የመምጣት ያው ቁጥር እዳዝም ማረር ብዬ አስባለሁ። ግን የመጣው ሰው ቢያንስ በዛ መልኩ ብታቀርብ ደስ ይለኛል። እኔ እንደዛ ነው የሚሰማኝ። ሁለት ክላሪፊኬሽኖች ፈልጋለሁ ከታሪኩ ማለት ነው። ቴንኪው ብያለሁ። ቴንኪው ብያለሁ። አንደኛው የቁርአን አንቀጽ የገለጽክበት የመጨረሻ ቆይ ከዛ በፊት ወደ መዲና ከተሰደዱ በኋላ ረሱል ሰለም ቀድመዋቸው የሄዱ ሙስሊሞች ነበሩ የሚል ነገር የተናገርክ ይመስለኛል እና ያ እንደዛ ብለሃል። ቀድመው በውስጥ ለውስጥ የሰለሙ እንደነበሩ ምናምና እነዛ ሰዎች ረሱል ሰለም ከመሄዳቸው በፊት እዛች ከተማ ላይ በቃ ሙስልምናን አስፋፍተው ነበር ማለት ይቻላል ወይስ እንዴት እንደዛ ማርች አድርገው መዲና ላይ ሊቀበሏቸው ቻሉ? ወይስ ከህዝቡ ጋር ዲፕሎማሲያዊ ሆነ ስራ ሰርተው ነበር ማለት ነው ከዛ በፊት? እሱን ትንሽ ክላሪፊኬሽን እፈልጋለሁ። ጠይቀው ሁለተኛ ጥያቄ ወይስ ትመለስ? ከሄዱ በኋላ ያደረጉት ነገሮች ነበሩ። በእርግጥም በዛ ውስጥ ቀስ እንደነገርኳቸው እስልምና ያው መጀመሪያም ሲነሳ በነበረበት ማለት ነው ሰለላሁ መልእክቱን ካደረሱ በኋላ ሲነሳ በነበረበት አውድ ውስጥ ቀስ በቀስ ነው መልእክቱ እንዲደርስ የተደረገው። ቀስ በቀስ ሲኔሴንስ ለምትቀርቢው የነሳው ነበር ሲደርስ የነበረውና ከመዲናም በሐጅ መሰል ንግድ ምናምን በመስል ጉዳይ በሚሄድ ሰዎች መካከል እስልምና እንደዚህ ቀስ በቀስ ይመጣ ነበር ማለት እስልምናን በተቀበሉም ሰዎች ማለት ነው። ይሄ ማለት የረሱል ሰለም ዝና በጣም ከፍ ብሎ አድጎ ነበረ ማለት ነው። በጣም አድጎ ነበረ። የሆነ ዝናቸው በዚህ በላይ ከፍ ብሎ ስላደገ በሰዓቱ ደግሞ በዛ በመዲና ውስጥ ደግሞ አይሁድም መሰል የተለያዩ እይታ ውስጥ የነበሩ አካላት ከመሆናቸው ጋር ተያይዞ ሊቀበሏቸው ችለው ነበረ። ረሱል ሰለም ሲመጡም ልክ እንደዛው የመቀበላቸው ሁኔታ ያን ያህል አዳጋች አልነበረም። እንደነ ጧይፍ ምናምን ያን ያህል እንደዚህ የገፉት ሁኔታ አልነበረም። ከመጡ በኋላ በእሳቸው ኢስላሚክ ኪንግደም ስር ሊሆን የቻሉት ለዛ ነው። የመጀመሪያ ሁኔታ ነበር፣ መጀመሪያ የነበሩበት ሁኔታ ነበር ማለት ነው። አንድ ከይቅርታ
ታብታብ እያደረጋችሁ እስኪ ታብታብ ሀራም አልሆነም። ሀባይባል ስክሪን ደብድቡ፣ ስክሪን ደብድቡ። የጃ ትልቁ አካውንት ይሄ በሰፊው ያለው ላይ ስገቡ የጃ የዩቲዩብ ቻናል ታገኛላችሁ። እሱን ሰብስክራይብ አድርጉ። እዚህ ጋር አህመድ ደግሞ ከታች ምን ያንጽፍላችኋለን። የአህመድ ቴሌግራም ቻናል አለ፣ እሱንም ጆይን አድርጉ። ባረከላሁ። እሺ ተመለስኩኝ አሁን። አዎ ቀጥላ ነው። መርሃባ። እሺ ምን ላይ ነበር ያቆምኩት? አይ ቲንክ ትንሽ ስልክ ገብቶብኝ ነበር። ከዛ ከተለያዩ ሁኔታ ውስጥ እንዲህ ሲላኩ ነበረ። አይ ቲንክ ከዛ ፊት የተላኩ እንደነ ሙስዓብ መሰል ደግሞ ሲላኩ የነበሩ ልኡካን ነበር። ከዛ ነበሩና አይ ቲንክ በአረብ ፓጋን ትራይቦች ነበሩ ደግሞ እና አውስና ኸዝረጅ እንደነገርኳችሁ። ይሄንን ታሰምሩበታላችሁ። ይሄ ከተሰመረበት በኋላ እንግዲህ የመጡበት ምክንያት ነበር። በዛም ላይ እንደነገርኳችሁ ጂዮሾችም ነበሩ፣ አይሁዳውያን ምናምን ነበሩ እና ሲመጡ አንድ ትምህርቱን ሲያቀርቡላችሁ ነበርና የረሱል ሰለምን የታማኝነታቸው የትንነታቸውን ዝና ደርሷቸው ነበረ። ያ ከመሆኑ ጋር ተያይዞ ደግሞ በትራይባል አሊያንስ ነበረ፣ ሜሬጅ ታይም ነበረ። ማለት እንዴት መሰለሽ ሜሬጅ ታይም ማለት ለምሳሌ እዛ መካ ምናምን በሐጅ በሆነ ሴንስ ሄዶ እስልምናን የሚቀበል አካል በዲና ደግሞ ካሉ የሆነ በጋብቻ ደግሞ ዝምድና ነበረ፣ ማሽፋል ቤኔፊትም ነበረ። ያ ከመሆኑ ጋር ተያይዞ ልክ በዚህ መልኩ አንድ በትምህርት በእነ ሙስዓብ ምናምን ትምህርት የተላኩ ነበሩ። ሁለተኛ ደግሞ በጋብቻ ጉዳይ ደግሞ ሲተሳሰሩ የነበሩ አካላት ነበሩ። ስለዚህ ምንድነው የሆነው? አዲስ ሴትለር መጣ ማለት ነው። በሆኑ ጎሳዎች ስር እንደነገርኳችሁ እና የጎሳ መሪዎች ልክ በዚህ መልኩ የሰለላም መልእክት የተቀበሉ ወደ እስልምና ሲገቡ ጊዜ ሁሉም ላይክ በኢስላሚክ እንግዳም ስር የመሆኑ ነገር ቀስ በቀስ በዚህ መልኩ እየመጣ ማለት ነው። ያ ነው እና አንድ በትምህርት አንፃር ነው። ሌላኛው ደግሞ በጋብቻ መሰል ግንኙነቶች ውስጥ ነበሩ እና ደግሞ የረሱል ሰለም ዝና ደግሞ በዚህ መልክ በጣም ተንሰራፍቶ ነበረ በመዲና ውስጥ በተለያየ መልኩ። ያ ነገር ረሱል ሰለምን የሆነ በነፃነት እንዲቀበሉ አድርጓቸዋል ማለት ነው። አንደኛ መሰረት ይሄ ነው። ሁለተኛ ኦኬ ሶሪ እና በዛው ተመለስኩኝ አሁን። ከዛ እንደውም እንደነገርኳችሁ ዝናቸው እንትን ብሎ ነበረ። የታማኝነታቸው የእውነተኝነታቸው ዝና በየስሪ ወይም ደግሞ መዲና በምትባለው በአሁኑ ሁኔታ በጣም የታወቀ መጥቶ ነበረ። ዓመት የሐጅ ጸሎት ወደ መካ ሲመጡ በሚስጥር ይገናኟቸው ነበር እንደነገርኳችሁ ረሱል ሰለምን እና እዛው ታሪክ ውስጥ እንደነገርኳችሁ አቀባ የምትባል ስፍራ ነበረች። በስድስተኛ አድረ ልደት ሚስጥራዊ ግንኙነት አድርገው ፍሬ ያፈራው የሁለት ጎሳዎች አባላት የሆኑ ጥቂት ሰዎች ማለትም የአውስና የኸዝረጅ ሁለቱ አካላት ነበሩ። ሊከባባድ ጎሳዎች ለጦርነት ለመቶ ዓመታት ሲቆይ ነበሩት። እስልምናን ስለመቀበል ስለቻሉ የኋላ ሁለተኛው የዓመታዊ ግንኙነት የማለት በሐጅ ወቅት ነበር ሲገናኙ የነበረው። ብዙ ሰዎች እስልምናን እንዲቀበሉ ሆነ ማለት ነው። ከዚህ በኋላ ሙስሊሞች አንዳንድ እያሉ በሚስጥር ወደ መስሪ ይሰደዳሉ። ከዛ ረሱል ሰለም መጡ ነው። ስለዚህ ወደዛ መጡ። ከዛ መዲና ሲመጡ ያው ሂጅራ የሚባል ጉዞ አድርገው ነበር የመጡት። ስለዚህ ሙስሊሞች መዲና ከመጡ በኋላ ብዙ ሰዎች ልክ በዛ መልክ ሲቀበሉ ስለመጡ ሙስሊም የሆነውም ያልሆነውም አካላት የረሱል ሰለም ታማኝነትና እውነተኝነት በመቀበል ኢስላማዊ ህገ መንግስት እንዲገነቡ ከዚህ ስር ደግሞ ማንኛውም ሃይማኖት ያምናን ያለበት ደግሞ አካል ካለ እሱ እንደፈለገ እምነቱን እንዲያራምድ ደግሞ ተፈቀደ። በዛ ምክንያት ነው እንግዲህ ሊሆን የተቻለው። እዚህ ግልጽ ነው። በጣም ሰው እስልምና በትንሽ የሚሆን እንጂ ቀድሟቸው ገብቶ ነበር ማለት ነው መዲና። አንደኛው በሱ ነበር ዘዴዎች በትምህርት ደረጃ ሲልኳቸው ነበረ። ፕላስ ደግሞ የተገናኙበት በቃ ዋነኛው ፖይንት መች ነው የአቀባ የሚባለው ቦታ ላይ የተገናኙት ግንኙነት ነው። በስድስተኛ አድረ ልደት እና በስድስተኛ አንድ ልደት ማለት ነው።
በሐጅ ግንኙነት አካባቢ ነው የሚገናኙት፣ ሚስጥራዊ ግንኙነት እነዚህ የቁረይሽ እንትኖች ሙሽሪኮች ሳይመጡ ባሉበት አውድ ማለት ነው። በዛ ውስጥ ከሁለቱም ጎሳ ከኸዝረጅም ከአውስም ያሉ ከሁለቱም ተቃራኒ አካላት የነበሩ ሰዎች እስላም በቀበላቸው ሁለቱን አስማምተው ተሰልም በማስኬዳቸው ሌሎቹም ደግሞ ኢስላሚክ ኪንግደም መመስረት ፈቃደኝነታቸውን ሰጡ፣ ሙስሊም የሚሆኑ ያልሆኑም አካላት እና በዛ ውስጥ የነበሩም ልክ የአይሁዳውያን ትራይቦች ነበሩ። በይኑ ቀይንቋ የሚባሉ ነበሩ፣ እነ በይኑ ነዲር እና እነ በኑ ቁረይዛ የሚባሉ ነበሩና ሁሉም ራሳቸውን እንትን ሰጡ ማለት ነው። ከረሱል ሰለም ስር ሆነ ፖይንቱ እንዳለ ኢስላሚክ ኪንግደም ያ ነው። እሺ ቴንክ ዩ በጣም። ሁለተኛው ጥያቄ የመጨረሻ ላይ እየጠቀስከው የቁርአን ለእናንተ ዛሬ ሃይማኖታችሁ ሞላሁላችሁ ለእናንተም ከሃይማኖት ውስጥ እስልምና መረጥኩ ነው ወይስ ከሃይማኖት እስልምና መረጥኩ ነው የሚለው? እሱን እርግጠኛ ያለውን ጥያቄ የለም ጠየቅ። ወደድኩላችሁ ነው ከሃይማኖት በኩል ወደድኩላችሁ፣ እስላምን ከሃይማኖት በኩል ወደድኩላችሁ ነው። ኦኬ ከሃይማኖት በኩል ኦኬ። አተሳስቼ ሰምቼ ነው ከሃይማኖቶች ውስጥ እስልምና ወደድኩላችሁ ያልከ መስሎኝ። ስንት አይነት ሃይማኖት ነበረ ከዛ ውስጥ ተመርጦ ነው ወይም የጥያቄ ጠይቀ ነበረ? ቴንክ ዩ በጣም። ሌላውን ሳስታውስ ጠይቃል። መርሃባ። እሺ ወንድም አለ። እሺ ይብቃን። ወልድ አብ ነው እያልኩ ኢየሱስ ክርስቶስ አምላክም ነው ሰውም ነው። ግን አብ የተገለጠበት ስጋ ነው ዳይሬክትሊ ስጋው አይደለም። አብ የተገለጠበት ስጋ ስትል ይሄ ስጋን ሰው ብሎ ስለሚጠራው ባይብል ማለት ትችላለህ። ግን ሌላ ትምህርት ስላለ ያንን እያልኩ አይደለ። ኦኬ ጎበዝ በቀጠሩ። ስለዚህ የተለየ አካል የለውም። እንግዲህ ከአብ የተለየ አካል የለውም ኢየሱስ ክርስቶስ። አልሰማሁህም፣ ይቅርታ። ከአብ የተለየ አካል አለው ክርስቶስ ማለት ሁለተኛ አካል? ከአብ የተለየ አካል አለው የሚል የለም። ሁለተኛ የለም። ስለዚህ አንድ አካል ናቸው ማለት ነው። ኢየሱስ አብ ነው የሚለው ትምህርት ነው ያላቸው ልጅ ሰሶች። ትምህርቱን ልንገርህ፣ እግዚአብሔር በስጋ ተገለጠ ነው። አይ እዚህ ጋር መልሽልኝ ያለው። ስለዚህ ማለት በስጋው ተገልጧል። ስለዚህ ወልድ የሚባል ከአብ የተለየ አካል የለም፣ ወልድ ራሱ አብ ነው የሚል የለም። ትምህርታችሁ እንደዛ አይደለም? ባይብሊካል ወልድ አብ ነው የሚል ትምህርት የለም። ትምህርት የላችሁም? እሺ ምንድን ነው ትምህርታችሁ? ወልድ ሰው ነው እኮ። ወልድማ ላይክ መወለዱ ከማርያም የተወለደ ሰው ነው እንጂ አምላክ አይወለድም። የተወለደው ሰው ነው እኮ። ስለዚህ ሁለት አካል አለ የሚል ትምህርት የላችሁም ነው? አንድ አካል አለ የሚል ትምህርት ነው ያላችሁ። አንድ አካል ነው ያለው። አንድ እኔነት ነው። አንድ እኔ ባይ አንድ ተናጋሪ ነው ያለው። ስለዚህ ያ አንድ አካል ደግሞ በክርስቶስ ተገለጠ የሚል ትምህርት ነው። በስጋ ተገለጠ በለው። በቃሽ በስጋ ተገለጠን ብለው። ስለዚህ እዚህ ጋር የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የአባቶቻችን አምላክ ብሎ ይናገራል። በስጋ የተገለጠው አምላክ ነው አይደለ? ይሄ ምን አልከኝ? የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የአባቶቻችን አምላክ የተባለው በስጋ የተገለጠው ነው ወይስ አይደለም? በስጋ የተገለጠው አንዱ አምላክ ነው። እናንተ አሳልፋችሁ የሰጣችሁትን እርሱም ሊተወው ወዶ ሳለ በጲላጦስ ፊት የከዳችሁት ልጁን ኢየሱስ ክርስቶስን ገለጠዋል። ስለዚህ አብ አለ፣ ልጁ ኢየሱስ ክርስቶስ አለ ማለት ነው። ሁለት አካላት ናቸው። እሱ ያንተ መረዳት ነው። ይሄው እዚህ ጋር ይላል እኮ ልጁና አብን አለያየም። ራሱ የራሱ ልጅ ነው የሚባል ነገር የለም። ስለዚህ ራሱ የራሱ ልጅ ካልሆነ እዚህ ጋር አብና ወልድን ለያይቶ አስቀምጧል ማለት ነው። ሐዋርያት ሥራ 3:13 ላይ አንድ ነው ብለህ እኮ ይሄ አሁን ቅድም ሲጠይቀኝ ነበር ኢብራሂምም የሚነጣጠልም የሚቀላቀልም አይደለም። ኢየሱስ የተባለው ስም ነው። የሚያግዘኝ ሰው አስገቡ፣ እኔ ልወጣ ስለሆነ። አይ እዚህ ጋር ጨርሻት፣ በቃ እንደምንም ጨርሻት ነው ጪጪ። ኦኬ ሰዓት አይ ልጆች ከትምህርት ቤት ማውጣት ስላለብኝ ነው። ሶሪ። ስለዚህ 11 ሰዓት መለስ እችላለሁ ካላችሁ። ኢየሱስ የሚባል ስያሜ ያለው አብ የተገለጠበት ስጋ አለ። ያ ስጋ ደግሞ የተለየ ነው ከአብ ከሚባል የተለየ ነው። ለምን ከተባለ እዚህ ጋር ተገልጾታል። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ማለት የኦዲሴሶች ትምህርት እንዴት ነው? ልክ እንደ ሱሪ ተጠቀመው ነው ወይ ደግሞ እንደ ቤት ኪራይ ብሎ ከማውራት በፊት ማውራት የሚችል ሰው ስላለ አንተ ከምትናገርልን ምን እንደምናምን እኔ አሁን ገብቼ እንደዚህ ነው የምታምነው ብዬ ባወራ ለውይይት አይጋብዝም እና ጥሩ ከኢብራሂም ጋር ስናወራ ነበረ። ኢብራሂም ፈቃደኛ ከሆንክ አንጀሎ ከስር አለ፣ አንጀሎን ታስገባዋለህ የሚመቸው። እሱም ያለበትን ሁኔታ ግን አላውቀውም። ይግባ ችግር የለውም።
አስገቡት። አብሽሪ። ግን አንቺ በጣም ጥሩ ነው። አተጥፊ ቤታችን። ግን እኔ አንድ ጥያቄ አለኝ። ኡስታዝ ግባ እንጂ እንዴ እና ግባ እንጂ ሞቅ ሞቅ አይደለም። አመሰግናለሁ። ካላችሁ 11 ሰዓት እመለሳለሁ። አንድ ጥያቄ አትቀበይኝም? ወይኔ ሰዓት ልጆቼ ማውጣት አለብኝ ተማሪ፣ ለዛ ነው። ልጅ በቃ ችግር የለውም። እሺ አተጥፊ። እሺ ሽመልስ እኛን ማወዛቀባችን እኮ በእናታችሁ ደግሞ እስኪ አንተን ደግሞ እንየዋ። ስንት አምላክ አለ ብለህ ነው የምታምነው ሽመልስ? አንድ አምላክ። አንዱ አምላክ ተወልዷል? ማን የተወለደው? እሺ ወልድ ተወልዷል? እሺ ወልድ አምላክ ነው? ስንት አምላክ አለ? አንድ አምላክ። ስለዚህ ኢየሱስ አንድ አምላክ ነው ማለት ነው እኮ። ያው በስም ቢለያዩም በመለኮትነት ኢየሱስ አንድ አምላክ ነው አይደለም? ኢየሱስ አንዱ አምላክ ነው አይደለም? እሺ ኢየሱስ ብቻውን አምላክ ይባላል? ስለ ያው በመለኮቱ አምላክ ነው። ሶስቱም አንድ አምላክ ነው የሚባሉት። በስም ግን የተለያዩ ናቸው። ስንት መለኮት አለ? አንድ። ኢየሱስ መለኮት ነው? ስለ አዎ መለኮት ነው። እሺ ስለዚህ ኢየሱስ አብ ወልድ መንፈስ ቅዱስ ነው ማለት ነው እኮ። ወልድ ነው ኢየሱስ እኮ። አንድ አምላክ አለ አይደል እኮ። አንድ አምላክ አለ። አዎ እሺ አንዱ አምላክ ተወልዷል እኮ። የተወለደ አለ። አዎ አንዱ አምላክ ተወልዷል። አንዱ አምላክ አብ ወልድ መንፈስ ቅዱስ ነው። በስጋ የተገለጠ አለ። አዎ እኮ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው። ወልድ ማለት ነው። አዎ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው አይደለ? ያው ከሶስቱ አካል ወልድ ነው የተወለደው። ቆይ እሱ አይደለም ጥያቄ። አንዱ አምላክ አብ ወልድ መንፈስ ቅዱስ ነው አይደለ? እንዳንተ አስተምሮ እኮ አይደለም። በቃ አንዱ አምላክ አብ ወልድ መንፈስ ቅዱስ አይደለም፣ አብ ብቻ ነው አንዱ አምላክ። አንድ አምላክ የሚባለው በመለኮት ሶስቱም አንድ ናቸው፣ አንድ አምላክ ነው የሚባለው ነው። ጥሩ እሺ። ሶስቱም በመለኮት በመፍጠር ህልውና አንድ አምላክ ናቸው። አይ ስለዚህ አሁን አንዱ አምላክ ሶስት ማንነት ካለው አንዱ አምላክ ተወልዷል ወይስ አልተወለደም? እኮ በስጋ የተገለጠ አለ። አንድ ጥያቄ እሱ አይደለም። አንዱ አምላክ ተወልዷል እኮ ተወልዷል። አዎ ስለዚህ አብ ወልድ መንፈስ ቅዱስ ተወልዷል ማለት ነው። አንዱ አምላክ አብ ወልድ መንፈስ ቅዱስ አለ እንዴ? እኮ አንድ አምላክ ነው። ያው በስም ሶስት ቢሆኑም በአምላክነት አንድ ነው። ማን ናቸው በአምላክነት አንድ የሆኑት? አብ ወልድ መንፈስ ቅዱስ። ጥሩ። ወልድ አምላክ ነው? አምላክ። አዎ በመለኮቱ አምላክ ነው። ጥሩ። ሲወለድ አንድ የተወለደ አምላክ አለ፣ አንድ ያልተወለደ አለ አይደል? አንድ ያልተወለደ ሲባል በስጋ የተገለጠ ነው ማለት ነው እኮ። አንድ የተወለደ አለ፣ አንድ ያልተወለደ አለ አይደል? እሺ አንድ አባት ነው። እሺ ስለዚህ አንድ የተወለደ አምላክ፣ ሌላ ያልተወለደ አምላክ፣ ሁለት አምላክ ማለት ነው። አንድ አባት እኮ ገባኝ። አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ አለ፣ ሁለት አምላክ አለ ማለት ነው። አብ አንድ፣ ወልድ ሁለት። ያልገባል አሁን እዚህ ላይ ያው እነኚህ ስሞች አብ ወልድ መንፈስ ቅዱስ የተባሉት በስም ሶስት ቢሆኑ በአምላክነታቸው አንድ ነው፣ በመፍጠር አንድ ነው። በጣም ጥሩ። ስለዚህ አብ ወልድ መንፈስ ቅዱስ ተወልዷል ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ ተወልዷል። ያው አሁን ያው ቅድም ስታወራ የነበረው እኔ ከራሴ ያረኩት ነገር የለም ምናምን የምለው አሁን ይህንን ነው የሚገልጸው። ምን ለመግለጽ ነው? እሺ ማን ነው? አንዱ አምላክ ነው ክርስቶስ በስጋ የተገለጠው። እኔ ከራሴ የሚያደርገው ነገር የለም የአብ ፍላጎት ነው የሚያደርገው ብሎ ነበር አይደለም?
አሁን እሱ ኢየሱስ ነገር በሰውኛ እንዳታስቡኝ ነው። እሺ ማርያም የወለደችው አምላኳን ነው ልጇን ነው? እሺ አይገባም። አሁን አንተ የኛውን ብነግርህ ልጇን አምላኳን ልጇን ነው አምላኳን ልጇን አምላኳን ሁለቱንም ጡት ያጠባችውስ ልጇን ነው አምላኳን ነው? ጡት ያጠባችው ልጇን አምላኳን። አምላክ ጡት ይጠባል? አምላክ ጡት ይጠባል በስጋ? ስለዚህ አምላክ በስጋ ጡት ጠብቷል ማለት ነው። ያው አሁን ምን አለ መሰላም? አይ መልስልኝ። አምላክ በስጋ ጡት ጠብቷል? አዎ። እሺ አምላክ በስጋ ተገርዟል? አዎ። አምላክ በስጋ ሽንት ቤት ሄዷል? በቃ ሰው ልጅ የሚያደርገውን ሁሉ አድርጓል። አምላክ በስጋ ሽንት ቤት ሄዷል ውጪ አምላክ በስጋ ሽንት ቤት ሄዷል ወይ? አልሄደም። ስለዚህ ኢየሱስ የሚበላው ምግብ የት ነው የሚሄደው? ወይስ የለውም? ኢየሱስ የሚበላው ምግብ ወይስ የለውም? ይሄ እኮ የመለኮት ስራ ነው እኮ። ከኃጢአት እንደፈለገ ማድረግ ይችላል። አንዴ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሆነ እንጂ ምናምን እያለ የሚናገር አለ አይደለ? ከኃጢአት በቀር ሲባል ይህን አያካትትም? ያው ና እንደዛ የምታስብ ከሆነ ኢየሱስ ክርስቶስ አንዴ አንተ እስር ቤት ገብቶ ነበረ። በየት በኩል እንደገባ አይታወቅም። የተዘጋ ቤት ገብቶ ነበረ። አንድ ጊዜ ይሄ አሁን እንደ ፈጣሪነቱ አስብ። አንዴ ቆይ አንዴ እንዴ እንደዚህ አይደለማ። አንተ ደግሞ ተው እንጂ የጠየቅኩን ጥያቄ መልስልኝ መጀመሪያ። እንደዚህ አይደለማ። ኢየሱስ በአምላክነቱ ማን ነው? በስጋው ይቅርታ፣ አምላክ በስጋው እንትን ሄዷል፣ ሽንት ቤት ሄዷል። መልስልኝ። አልሄደም። እሺ አንድ ቪዲዮ ላሳየህ። በቃሽ አልሄደም የምትል ከሆነ አንዴ እሺ። ይሄንን ተቀበለዋለህ ወይስ ውሸት ነው አሁን የተናገረው የሰውዬ? ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። እሺ እና ይሄ ውሸት ነው? ለኔ ሽንት ቤት እስከ መግባት ድረስ አላውቀውም። አታውቀውም? ልጁም አላውቀውም። አይ እሺ ችግር የለውም። ግን አሁን ልጁ እኮ የእናንተ ነው። የማን ነው? የኛ? ኧረ እባክህ መሐመድ አይደለም? አይ መሐመድ አይደለም፣ እሱ አበባው ነው። እሺ ለማንኛውም ማለት ነው ችግር የለውም። ግን አምላክ አሁን ያው ላዝረዳ አሁን የኢየሱስ ክርስቶስ ሰውነት አሁን ከዚህ ባስሆነ እኮ ልሰጥ ነው። ቆይ አንድ ጊዜ ኦሪት ዘፍጥረት ውስጥ አሁን ያው ሰው በምሳሌያችን እንፍጠር የሚለው አለ አይደለም? አዎ በምሳሌያችን የሚል አለ። ሰው ያው አሁን እኛ የአዳም ዘር ነን አይደለም? የኛ ሰውነት አሁን እግዚአብሔር እንደዛ ብሎን ነበረ በዛን ጊዜ እኮ። እሺ ጥሩ። በአምሳሉ ሲባል ኢየሱስ ብልት አለው አይደለ? ቆይ አንዴ እኮ ያው ቆይ አንዴ ምን አለ መልአኩ ሲነግራት ሉቃስ ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ አላት አይደል? እኮ እግዚአብሔር በአምሳሉ ሲፈጥር ወንድ ልጅ አምሳል ነው። ቆይ አንዴ በዛ ሰዓት የተነገረውን ግልጽ ለማድረግ ነው ሰው ነው የተወለደው። አንዴ እግዚአብሔር በወንድ ልጅ አምሳል ነው በራሱ አምሳል ነው ወንድ ልጅን የፈጠረው። እግዚአብሔር በራሱ አምሳል ነው ሰውን የፈጠረው። በሰው አምሳል በራሱ አምሳል ነው ወይ? እግዚአብሔር አምላክም አለ ወንዱ ልጅ ታመልከዋለህ? ወንዱ ልጅ ታመልከዋለህ እኮ እግዚአብሔር አይደለም እንደ እግዚአብሔር ስለሆነ አመልካለሁ። ወንዱ ልጅ ጾታው ይመለካል እንዴ? ወንድ ልጅ ጉድ እኮ ነው። ወንድ ልጅ ጾታው ይመለካል? ጾታ እንዴት ይመለካል? ኢየሱስ ክርስቶስ ነው የሚመለከው እንጂ እግዚአብሔር
እኮ ይጣላል። ጾታው ለብቻ ነው። የከፋፈልክ ነው የምታመልከው። እንዴት? ኢየሱስ የተገረዘው ቦታ አለ አይደለ? የተገረዘው ቦታ በስምንተኛው ቀን እሺ፣ ያ አካል ይመለካል። ያው አሁን እንደዛ አይነት ጥያቄ ተው። ይመለካል ወይስ አይመለክም? ለምንድን ነው ማለት የምትወው? ዝም ብሎ ነው። ኧረ ዝም ብሎ የማይብ ጥያቄ ነው። ተው። ኧረ የጅል ጥያቄ አትበል። እኛ ማናመልክበት ምክንያት አለን ወዳጄ። እኛ የማይብ ጥያቄ ነው። ይሄ ሁሉ ነገር አንድ ላይ ይመለካል እያልከኝ አሁን አንተ ሰውነቱን እግዚአብሔርነቱን ነው ማመን አለብህ እንጂ እንደዚህ አይነት ካልካሻ ጥያቄ አይደለም የምጠይቀው። ተልካሻ ጥያቄ ከሆነ መልስልኝ። ወይ አላመልከውም በለኝ ወይ አመልከዋለሁ በለኝ። ተልካሻ ጥያቄ ከሆነ እሺ፣ አላመልከውም እሱ። ኦኬ። ስለዚህ ከኢየሱስ አካል ልብ አድርጎ ያጀማ፣ ከኢየሱስ አካል ለብቻ እየተቆረጠ የማይመለክ አካል አለ ማለት ነው። ይሄን ኦርቶዶክስ ቤተክርስቲያን ትቀበለዋለች እያለን ነው ሽመልስ። ጆን አንድ ይቅርታ፣ አይ ጆን ኦርቶዶክስ ኢየሱስ ክርስቶስ ከይቅርታ ጋር ጆንን ልጠይቀው አንዴ። ይሄ እውነት እንደዚህ አይነት አስተምሮ በክርስትና አለ ወይስ የለም የሚለውን ነገር ልጠይቀው። ጆን አለ? ሰላም ነው? ጆን ማን ነው? ኦርቶዶክስ ቤተክርስቲያን ነው። አታየውም? ሰላም ነው ጆን? ያው እሱ ማያወራ ከሆነ አውርዱት። ጆን አለ? ለሶስተኛ ጊዜ ድጋሚ ጠይቃለሁ። ጆን አለ? አውርዱት በቃ። እሺ አለ። ቢስሚላ ሰከንድ መጠበቅ አቃታቸው። እሺ ሽመልስ ይኸውልህ አሁን ኢየሱስ ክርስቶስ አሁን መለኮትነቱ በመንፈስ በስጋ እንደኛ ስጋ ለብሷል። ኢየሱስ አካሉ እየተነጣጠለ ነው የሚመለከው ብለኸኛል። ማስረጃ ፈልጋለሁ። ኧረ እንደዛ አላልኩም። መች እንደዛ አልኩም እኮ። ታዲያ ካላልክሽ መረጃ ያለ መረጃ ነው ያወራው እንዴ? መች አልኩ? እሺ ኢየሱስ የተገረዘው አካል ይመለካል ወይስ አይመለክም? ያው ኢየሱስ ክርስቶስ በአካልነቱ አይደለም አምላክነቱ በመንፈሱ። ኢየሱስ የተገረዘው አካል ይመለካል ወይስ አይመለክም? ምንድነው የተገረዘ አካል ማለት? ምንድነው? ላሳየ ባይብል ላይ ከፍቼ ቃሉን እኮ። እሺ ላሳየ ቃሉን ኧረ በስመ አብ እኮ ንገረኛ። ታዲያ እሺ እስቲ ጠይቅ፣ አሳየኝ። ሼም ካልያዘ ይታዝባል። ያንተ ወገኖች የአንተ መጽሐፍ ላይ ነው እንጂ እኔ ነኝ እንደ ሼም የሚይዘኝ? እኔ እኮ አላነበው፣ አንተ ነው የምታነበው። ሚዩት አረል ታብሌት ኮፍያ ማልበስ። ኦኬ ከባይብል ላሳየ። በጣም ይቅርታ አድርግልኝ፣ የማሳየ ከባይብል ነው። እሺ አንብበው፣ በደንብ አንብበው። ኧረ እኔ አላነብም። ወደዛ ሄድ እንዴ! እኔ አላነብም። ያው ይሄንን ቃል ማለት ነው። ይሄ የተገረዘው ቃል ታመልከዋለህ ወይስ አታመልከው? ፈስተግፊሩላህ። ይሄንን ማለት ነው። በቃ እዚህ ላይ ላሳይ። ቆይ አንዴ አዙ ቢላ። እሺ እዚህ ላይ ጆን ሚዩት አድርጋ። ጆን ሚዩት አትበጥብጠን፣ ሚዩት አድርግልን። እሺ አካውንቴ እንዳይዘጋ በጥቅስ ነው ማሳየህና ምን ይላል መሰለህ? ከመጽሐፍ ቅዱስ አውጣ። ምንድን ነው ይኸው? ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ሊገርዙትም 8 ቀን በሞላ ጊዜ ይላል። ሊገርዙት የሚገረዘው ምንድን ነው? ኢየሱስ ክርስቶስ እኮ የሚገረዘው አካል ነው አይደለ? እኔ እናንተ የምናውቀው። እሺ ይሄ አካል ይመለካል እንዴ? እያንዳንዱ ፓርት ነው እንደ ሳይነጣጠል ይመለካል ወይስ አይመለክም? ሳይነጣጠል ይመለካል ወይስ አይመለክም? ቀልድ ይዛል።
ወላሂ ቀልድ አይደለም። ወላሂ ቀልድ አይደለም። ትክክለኛ ጥያቄ ነው እየጠየቅኩ ያለሁት። ይሄ አካል ሳይነጣጠል ይመለካል ወይስ አይመለክም? ሳይነጣጠል ስትል ነው ማለቴ ይሄ ነው ያ ነው ሳይባል አንድ ላይ የኢየሱስ አካል ሙሉ ይመለካል ወይስ አይመለክም? እኮ ኢየሱስ ክርስቶስ ነው የሚመለከው እኮ ኢየሱስ ክርስቶስ ይሄ አካልም አለው። አንድ ላይ ይመለካል ወይስ አይመለክም? አንድ ላይ ነው የሚመለከው። ኦ ማይ ጋድ ሙሉ አካላት ሱብሃነ ረብል ዓለሚን። ስለዚህ ይሄም ይመለካል ማለት ነው። ከይቅርታ ጋር የታለ ይሄም ይመለካል። ይሄም ይመለካል ይሄም ይመለካል። ይሄ እኮ የእናንተ ባዶ መሆናቸው ነው የሚያሳየው። እንደዚህ አይነት ጥያቄ እኛ ባዶ ነው። ትክክል ነው። ባዶ ነው። አንዴ ሚውት አታረግም? ሚውት መለኮታዊ ነው። መለኮታዊ አካል ነው አለው። ኦኬ የተፈጠረ አይደለም። አንዴ ምን ይላል መሰለህ? ያው ነው ኦርቶዶክስ ነህ አንተ። ሃይማኖተ አበው ዘአትናቴዎስ ላይ እንዲህ እያለ የሚያስቀምጠው ነገር አለ። እሺ ያው ተመልከት። የተዋሃደው ስጋ ከዳዊት ባህሪ የተገኘ ነው አለ። አቦ የልጃው ቢት አቦ ይጥራው አውርዱት ብረም በጠብጠን የተዋሃደው ስጋ ከዳዊት ባህሪ የተገኘ ነው። ከመቤታችን ቅድስት ድንግል ማርያም የነሳው ይህ ስጋም እውነተኛ የባህሪ አምላክ ነው ይላል። አየህ እውነተኛ የባህሪ አምላክ ነው ይላል። እውነተኛ የባህሪ አምላክ ነው። ስለዚህ ስጋው እውነተኛ የባህሪ አምላክ ነው እኮ ብያለሁ እኮ ኢየሱስ ክርስቶስ። አንዴ መልእክት ልናገር። እሺ ያ ጀማ እናንተ አትነግሩኝም። እሺ እንዴት ዳዋ ማድረግ እንዳለብኝ ለኔ ከታች አርፋችሁ ተቀመጡ። ያለዛ ሚዩት ነው ማድረጋችሁ። እሺ ስርዓት ያዙ። እሺ እና እንግዲህ እዚህ ጋር እያለ ያለው ከኢየሱስ ከማርያም የተገኘው ስጋ ፍጡር ነው ወይስ ፈጣሪ ነው? ፈጣሪ። የሞተው ስጋ ፍጡር ነው ወይስ ፈጣሪ? የሞተው ስጋ ፍጡር ነው ፈጣሪ? እኮ የሞተው በስጋ ነው እኮ የሞተው እኮ ስጋውን ነው እኔም እኮ እየጠየቅኩ ያለሁት። የሞተው ስጋ ፍጡር ነው ፈጣሪ ነው? እኮ ፍጡር ነው ፈጣሪ? ያው ኢየሱስ ክርስቶስ የለበሰው ስጋው ፍጡር ነው ፈጣሪ? የፍጡር ስጋ ነው። ያ ስጋ ደግሞ በስጋ ሞታ ነው እኮ ገባኝ። እሺ ስለዚህ ስጋው ፍጡር ነው ወይስ ፈጣሪ ነው? አሁን መልስልኝ፣ በትክክል መልስልኝ። ፍጡር ነው ወይስ ፈጣሪ ነው ስጋው? ስጋው ፍጡር። እሺ ፍጡር ይመለካል? ፍጡር ይመለካል? ፍጡር ይመለካል? አዎ እኛ የምናመልከው በመንፈስ ነው እንጂ ፍጡሩን አታመልኩትም እንጂ ወንድነቱን አታመልኩትም። ያው ወንድ ልጅ የተባለውን አታመልኩትም እኮ እሱ ኢየሱስ ክርስቶስ አይደለም እንዴት አለ እኮ። እኔ ምን አልኩኝ ታዲያ? ኢየሱስ ክርስቶስ ለይታ አይደለም የምታመልከው፣ ለይታ አይደለም። አንተ የምታመልከው ፍጡርን ከፈጣሪ ጋር እንጂ ፈጣሪን ብቻ አይደለም ማለት ነው አይደለ? ፍጡር ወፈጣሪ ነው እንጂ የምታመልከው ፈጣሪ ብቻ አታመልክም። ያው ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ሰውም ነው አምላክም ነው። ሰውነቱ ፍጡር ነው አይደለ? ፍጹም ሰውነቱ ፍጡር ነው እኮ። ፍጹም ፍጡር ፍጹም ፈጣሪ ታመልካለህ? ያው በለበሰው ስጋ ፍጡር ነው አልኩ እኮ። በቃ በለኝ። ፍጹም ፍጡር ፍጹም ፈጣሪ ታመልካለህ ወይ? አዎ አይደለም? ፍጹም ሰው ነው። ፍጹም ሰው ፍጹም አምላክ። ሰውነቱ እኮ ፍጡር ነው። ሳንቼዝ ለምን ነው የምትሸፋፍነው? እንዴ አትደባብሰው። ፍጹም ፍጡር ነው። በቃ ኢየሱስ ፍጡር ነው። ያው ትክክል ነው እኮ እያልኩ አለሁት እኔ። እሺ የቱ ጋር ነው? እሺ ኢየሱስ አምላክ የሆነ የቱ ጋር ነው? በቃ እሺ። አይ ሌላ ክርስቲያን አስገቡ። እሺ አጀማ እሱም እስከማወራው ድረስ ኢየሱስ ክርስቶስ አምላክ የሆነው የቱ ጋር ነው? እሺ አምላክ ነኝ ያለው። እሺ አስጠኝ። እሺ አንድ ጥቅስ ኢየሱስ ክርስቶስ አምላክ የሆነበት አንድ ጥቅስ። እሺ ቆይ በቃ አንዴ
የሐዋርያት ሥራ ጆን ድምፁ ይረብሻል። ሞታ ደስታን አይ አይ በሉረ እሺ ሆል ይሰማል። አቤት ይሰማል። ደህና ነህ? እንዴት ነህ? አለሁ እግዚአብሔር ይመስገን ሰላም ነው። ስላሴ አማኝ ነህ? ስላሴ አማኝ ነህ? አዎ ስላሴ አማኝ። ስላሴን የሰበከ አንድ ነው ባይብል ላይ ምን አልከኝ? ስላሴን የሰበከ አንድ ነው። ስላሴ አረ በእናትህ ድምፅ ቦታ ማስተካከል እስኪ። በጣም ነው የሚረብሸው ድምፅ። የሆነ ቦታ ትንሽ የሆነ እንትን ነገር ነው ነው ይቅርታና። ስላሴ ምንድን ነው ያልከኝ? ቦታ ቀይራ። እሺ ወይ ቦታ ቀይርና ቦታ ቀይራ። አይሰማም? ይሰማኛል። እሺ ስላሴን የሰበከ አንድ ነብይ ተሰጠኛል። አንድ ነው አንድ ከነቢይ ራሱ ወርዶ የሰበከ ጌታችን መድኃኒታችን አይበልጥም? መጀመሪያ ጥያቄ አቦ በቃ ድምፅህን አስተካክል። ስለ ስላሴ ሰበከና አይሰማም እንዴ? ድምፅህን እየወረደብኝ እኮ ነው። ለምን የሚወርደው? ድምፅ ይረብሻል። አሁንም አየህ ቦታው ነው ቦታ እየረበሽክ ነው። አታታለ አሁን ይረብሻል። አስተካክለን እሺ ቦታ እንዳታስገቡት። አሁንስ በቃ በረከት አለ ወይ? ሰላም ነው? ሰላም ነው አልሐምዱሊላህ። ይቅርታ ግን ስለላኩልህ ትላንትና ሰለምኩኝ። ሻዳ ያስኩኝ እሱ ቤት ትላንት ነው ግን የሰለምኩት። መማር ነው የገባሁት ለሌላ ነገር አይደለም። ችግር የለውም። እሺ ቆይ ከታች ሳንቼዝ የሚባለው ልጅ ብሎክ ነው ማድረግ። እሺ ከዚህ በኋላ እንደዚህ ብለህ ብትጽፍ ብሎክ ነው ብለህ ማድረግ ተስማማ? በቃ ከዚህ በኋላ ሻሃዳ ሊይዝ ነው ብሎ ካለ ብሎክ አድርጉት። እሺ ሳንቼዝ እኔ ቤት እንዳመጣ ከዚህ በኋላ ከዛሬ በኋላ ነው የምልህ። ከዛሬ በኋላ ሻሃዳ ሊይዝ ነው ብለህ ብትጽፍ ብሎክ ትሆናለህ። እኔ ቤት አመጣም፣ አትገናኙም ከኔ ጋር። እሺ ኦኬ። ሌላ ክርስቲያን ካለ አስገቡሽ። ክርስቲያን ካለ ክርስቲያኖች አላችሁ? የለም። እኔ የምነግራችሁ አንድ ስላሴን የሰበከ ነብይ አታመጡም። አንድ ነው የምላችሁ። አንድ ስላሴ አንድ ነጠላ ነብይ የለም። አንድ ካለ በቃ እኛ ኒቾ በቃ ብሎክ አድርጉት። እሺ ሳንቼዝን በቃ ሁለተኛ እኔ ቤት እንዳይመጣ ብሎክ። ይሰማኛል? አዎ በረከት አንድ እንትናን ላመሰግነው ፈልጋለሁኝ። ጓሂድ ኡስታዛችሁ ችግር የለውም። ቀጥል። እሱን ትምህርት እሱን እየተከታተልኩኝ ነው። ምክንያት የሱ ነውና በዚህ አጋጣሚ ወደ ትክክለኛው መንገድ በመምራቱ ምናምን እንዳጠቃላይ ብቻ ላመሰግነው እወዳለሁ። አመሰግናለሁ። ከታች እየሰማኝ ነው ይመስለኛል። በጣም ነው አመሰግነው። ትናንትና ነው ሁሱ ጋር እንትን ያልኩት በሁለተኛ አካውንቱ እንዳጋጣሚ ሆኖ ጓደኛዬ ትንሽ ህመም ላይ ነበርኩልና እና ታወቃለህ ነው ትችላለህ። በጣም ብዙ ነገር ነው እና ማለት ብቻ እንዳጠቃላይ ቆየሁኝ መማማር ከጀመርኩኝ እና አሁን ሙስሊም ሆኛለሁ። ስሜን ግን አልቀየርኩትም። እዚህ ጋር ምናልባት በረከት አስፋው ይሄ ትክክለኛ ስሜ ነበር መጀመሪያ። ትናንትና ሙሐመድ ብለው ያወጡልኝ ስሜን። ኦኬ ሙሐመድ ሁሱንም ዋሂድም ኢብራሂም አንተንም እንዳጠቃላይ አህመድ ሁላችሁንም እዚህ እንትን ላይ እየሰራችሁ ያላችሁ ወደ ትክክለኛው መንገድ እየመራችሁ ላላችሁ ለሁላችሁ ፈጣሪ ሁለታችሁን ይክፈላችሁ። እንግዲህ ሌላ ምንም አይባልም። ብቻ ዋሂድዬ ሽክረን አመሰግናለሁኝ። ፈጣሪ ጨመርልህ። አሚን 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 ብዬለታለሁ። ደርስ ትገባለሽ? እሺ ኡስታዝ ደርስ ትገባለህ? በውስጥ አናግረኝ። እሺ ሀይ በለኝ አንዴ በውስጥ እኔን። እሺ እሺ በረከት እሺ በቃ ልወጣ ትንሽ ስራ ይዣለሁ። እንገናኛለን። እሺ ወንድም ኢንሻአላህ። እሺ እንዳትረሳ አደራ። በውስጥ አናግረኝ። ጽፍልሃለሁ አሁን ስወጣ።
እሺ እሺ ሙሐመድ ሆኗል ኡስታዝ ኦልሬዲ ማሻአላህ ሙሐመድ ነው ያው ገጥሞላል ኡስታዝ ማሻአላህ እንኳን ደስ አለ እሺ በረከት እኔ ነኝ ማለት ያለብኝ ከጀሃነም እሳት ነፃ ወጣለና አላህ ያጽና ብቻ አዲስ ነገር ሁሉም ነገር አዲስ ነው የሆነብኝ አሁን ላይ ብቻ ፈጣሪ ይመስገን አልহামዱሊላህ ረቢል ዓለሚን አላህ ያጽና ወንድማችን አላህ ያጽና አሜን ኦኬ ኤኒ ክርስቲያን የሚሰብከን አንድ ክርስቲያን አለ አንድ ክርስቲያን ስላሴን የሰበከ አንድ ነብይ ቢሰጠን አንድ ብቻ አንድ የለም እኔ ያው ምዬ ነግራችኋለሁ ወላሂ ባይብል ላይ አንድ ነብይ ስላሴን የሰበከ የለም አንድ ነብይ እስቲ ቻሌንጅ ያው ግቡና እስቲ አንድ ክርስቲያን ካለ ይግባና ስላሴን የሰበከ ነብይ አለ ብሎ ይምጣ ወይ ደግሞ ኢየሱስ ፍጡር አይደለም የሚልሽ ከሁለቱ አንዱ መረጡና ግቡ ወይ ደግሞ ባይብል እግዚአብሔር ቃል ነው ብላችሁ እስቲ ያው ወልደ ህይወት መጥቷል አሁን ወልደ ህይወትን እስቲ እንየው ደግሞ እስቲ አህመድ ሰላም አለይኩም አለ ሻህመድ ወአለይኩም ሰላም ወራህመቱላሂ ወበረካቱ አይ ታስተናግደናል እንግዲህ ያው ስላሴን የሰበከ አንድ ነብይ አለ ወይስ የለም ወልደ ህይወት እሺ ታባርጉ 1 ሚሊዮን አስገቡት ለጀማዓ ታባርጉ 1 ሚሊዮን አስገቡት ትንሽ ነው የሚቀራቸው አይ ቲንክ እሺ ወልደ ህይወት ሰላም ነው ሰላም እግዚአብሔር ይመስገን እንዴት ነህ አማን ነው ጠፋህ እኮ እኔ ምን ይጠፋለሁ እናንተ ብትኮን ያልጠፋም ማሻአላህ ደስ ይላል ጥያቄ ነበረን እሺ ስላሴን የሰበከ ነብይ አለ አዎ ለምሳሌ ኢሳያስ የቱ ጋር ነው የሰበከው ስላሴን ኢሳያስ 48 ምዕራፍ 48 እሺ ቁጥር ስንት ይቅርታ እሺ ካንተ ጋር አይደለም እሺ ኢሳያስ 48 ቁጥር ከዛ በፊት የዘፍጥረት 3 ላይ ወደ ኢሳያስ 48 እመጣለሁ ዘፍጥረት 3 ላይ ኢሳያስ 48 አያሳየም ኢሳያስ 48 የስላሴ ቆይ ያሳያል እሱ ቆይ እመጣለሁ እሺ ሰጠኝ የቱ ጋር ያሳያል ምን ላይ መሰለህ ኢሳያስ 48 አንስተን እስቲ ቆይ እመጣለሁ እሱ ጋር እመጣለሁ አይ አያሳይም ኢሳያስ 48 ነብይ ብለን በግልጽነት በጣም በግልጽነት የሚያሳይ ክፍል ነው እሱ ጋር እመጣለሁ መንደርደሪያ ላድርግ ብዬ ነው አይሰጠን መጀመሪያ ይሄንን ቆይ ኦኬ ስለዚህ ዘፍጥረት 3 ላይ ምን ይላል እግዚአብሔር ራሱ አዳም ከኛ እንደ አንዱ ሆነ ይላል ኧረ እባክህን ከአንድ ጊዜ አዳም ከኛ ቆይ እሱን ለምን ፈራ ማንን ነው ፈራ ይሄ አሁን ሰጠት ስለምን ፈራ ቆይ ከአንድ ጊዜ መጣለሁ እኮ ሲያስ ኧረ አንድ ጊዜ ቆይ እንደማመጥ ምን ሆነሃል በነብይ ኮንቴክስት ነው የጠየቅኩህ እንጂ ፉል ኦፍ ባይብልን በመመልከት ደረጃ አይደለም የጠየቅኩህ እንደ ባይብል ደግሞ ይመጣልን ችግር የለም በነገራችን ላይ ቆይ አንዴ ኧረ አዳምጥ ቆይ ብሶት ታበዛላችሁ ገና ሲንገባ ብሶት ነው ታበዛላችሁ ብሶትና ክስ ታበዛላችሁ እንዴት ማውራት ይቻላል እሺ አዳምጥ አንዴ አዳምጥ እኔ የምር ላለመሳቅ እየሞከርኩኝ አንድ ጊዜ ብሽቅ ውስጥ አትግባ እሺ ወልዴዎት ብሽቅ ውስጥ ከገባህ አችለኝ ከእናትህ አትሞክረው ገና እንደነት ኮንቴክስት ውስጥ አትግባ ገና እሺ ምን አልከኝ ብሽቅ ኮንቴክስት አታውራ ሲጀመር ገና በኋላ ማችለው ነገር ውስጥ ትገባለህ ይብራብህ እሺ አይ ችግር የለም በጣም እሱ ይቻላል ማልችለው ነገር ውስጥ አስገባን ችግር የለም በስነ ስርዓት ማውራቱ ይሻልሃል አንተ አሁን ዘፍጥረት 3 ላይ የመጣ ነው ላይክ እንደ ባይብል ሙሉ ኮንቴክስት ስናወራ ነው ግን ከነብይ ደግሞ ላይክ ስላሴን የሰበካል አልከኝ እስቲ አንድ ጥቅስ ላይ ኢሳያስ አልከኝ ኢሳያስ የቱ ጋር የሰበከው ስለ ኢሳያስ 48 ላይ አልከኝ ሶስተኛ እሱን ጥቅስ ማያሳይ ከሆነ ደግሞ አያሳየም ብለህ ዘለው ዘፍጥረት 3 ላይ መምጣት እንችላለን ፈታ ብለን ነው የምንወያየው ወይስ ኢሳያስ 48 ፈታ ብለን ብንወያይ ጥሩ ነው ያው ፈታ ማለት እንኳን የምትፈቅዱ አይመስለኝም ምንድነው መሰለህ ስላሴ የመጽሐፍ ቅዱስ ትምህርት ነው በነገራችን ላይ መጽሐፍ ቅዱስ ሁሉም ቦታ ማሄድ አትችልም የምትለኝ ከሆነ ስላሴ የመጽሐፍ ቅዱስ ትምህርት ነው የመጽሐፍ ቅዱስ የተመሰረተ ትምህርት ነው ስላሴን የሚደግፉ የመጽሐፍ ቅዱስ ክፍሎችን
በማቅረብ ነው ስለ ስላሴ የምናስረዳው። ይህ ስላሴ የአንድ ጥቅስ ማለት የለም እንዴ ባይብል ላይ? ለምንድን ነው ባይብል ላይ? ለምን ትቸኩላለህ? ለምን ነው የምትቸኩለው? እስካሁን ይብሮ ሲስቅላ ለመሳቅ እየሞከርኩኝ ነበር። ለምንድን ነው ይለኛል? ስጠኝ ጥቅስ። ሳቅ፣ በጣም ሳቅ። የሚያስቅ ነገር ስለሆነ ሳቅ። ችግር የለውም። ሳቅ እኮ ጥሩ ነው፣ ደስታ ነው። ኦኬ፣ ቸኮልክ አይደለም? ኢሳይያስ አንብበው። ኢሳይያስ 48 ቁጥር 12 ያዕቆብ ሆይ እሺ ቀጥል አንብበው። ያዕቆብ ሆይ የጠራሁህም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔም ፊተኛው ነኝ፣ እኔም የኋለኛው ነኝ፣ እጄም ምድርን መስርታለች። እንግዲህ እጁ ምድርን የምትመሰርት እግዚአብሔር ነው። ከእግዚአብሔር ውጭ እጁ ምድር የምትመሰርት የለም። እጄ ምድርን መስርታለች ይልና ቀኝም ሰማያትን ዘርግታለች። በጠራኋችሁ ጊዜ በአንድነት ይቆማሉ። ስላሴቱ ጋር ነው ማለት ቆይ አስጨርሰኝ። ጥቅሱን ስተናጋይ ምድረ ማስጨርስ እያነበብኩልህ እኮ ነው። ስንት ጥቅስ ነው የምታነበው? ለምን አታነብም? ለምን አሰማኝም? ስንት ጥቅስ ነው ያለው? ያለውን የሚያስረዳውን ክፍል አንብልህ። ያውራ እስኪ ስማው። ቆይ ከዛ ዲባንክ አድርገው። ገና ፈራ እኮ ከነካሁኑ ፈራ። እኔ ጥቅሱን ላግዝህ ብዬ ነው። ፈራህ ይለኛል እኮ ያ ፍርሜ ልጅ አንተ በጣም ፈርተህ በቃ እንዳልሄድ ነው የምትይዘኝ። ካዋጣው ይሄድ እስቲ አህመድ። ቆይ እስቲ ዝም በል። ኦኬ። አይ ይሄ አያዋራም፣ አያናግርም። በመሰረቱ ካሁኑ ስለፈራ ብዙ አያናግርም። ሰው አስኬድ አንብበው። አንተ መጀመሪያ ስላሴ መጽሐፍ ቅዱስ ውስጥ አለ ስትል ያልፈራህ ልጅ እኔን ፈራ ትለኛለህ? ኧረ ቀልድ። እኔ እግዚአብሔርን ቃል ለመናገር እንዴት እፈራለሁ? እኔ እግዚአብሔር እውነት ለመናገር እንዴት እፈራለሁ? ስላሴ መጽሐፍ ቅዱስ አለ ስትል እየተናገርክ አይደለም እንዴ? አንተ እንኳን እየተናገርክ አይደል? በሽሽቅ ውስጥ አሁን አትግባ። ሂድ አሁን እዛ። ኦኬ አነባለው። በአንድነትም ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱንም በከላዳውያን ላይ ያደርጋል። እኔ ራሴ ተናግሬአለሁ፣ እኔ ጠርቼአለሁ፣ አምጥቻለሁ። መንገዱ ትከናወንለታለች። ወደ እኔ ቅረቡ፣ ይህንም ስሙ። እኔም ከጥንት ጀምሮ በስውር አልተናገርኩም። ከሆነ ዘመን ጀምሮ እኔ በዛ ነበሩ። አሁን ይሄ የተናገረው እግዚአብሔር ነው። አንድ አካል ነው፣ የምናገር አካል ነው። ከዛ እና ቀጥሎ ምን ላል መሰለ? ማስረጃስተን እግዚአብሔር እየተናገረ እንደሆነ ማስረጃ ስተኝ። ወደ እኔ ቅረቡ ይህንም ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩም የሚለው እግዚአብሔር እንደሆነ ማስረጃስተን። እሺ አሁንም ጌታ እግዚአብሔርና መንፈሱ ልኮኛል። ማስረጃ ስተን። አይ እዚህ ጋር ማስረጃ ስተን። እዚህ ጋር ወደ እኔ ቅረቡ ይህንም ስሙ። የሰው አናግርም፣ በቃ ይቅርብኝ። ስጠን እግዚአብሔር እንደሆነ አናግርም። ረጋ ብሎ ማውራት ሳይሆን ኧረ ቆይ በእኔ ፖይንት አላዘልልህም። እኔ ወደ እኔ ቅረቡ ይህንንም ስሙ። አናግርም። ትንሽ ሰዎችን ማምታታት ለምደዋል መሰለኝ። እኔን ለማምታታት ጀምሬ ወይኔ ላውራው ይብሮ ቆይ አንድ ጊዜ እዚህ ጋር እሱ ዝም አሰኘው በእናትህ። ወይ ልውጣ ካልሆነ አናግርም። እሱ ሰው ዝም ብሎ የማምታታት የሽምደዳ ቃላትን እሱ የሸመደዳቸው መጥፋት ነው። ከዛ ውጭ ወላሂ አህመድን አታውቀውም። መጀመሪያ አውቀዋለሁ። ከዚህ በላይ ማወቅ ምን አለ? ከዚህ በላይ ማወቅ አለ? አንዴ ስለ እውቀት ከሆነ ወላሂ በጣም እውቀት አለው። ስለ እውነት ነው የምነግርህ። ከኛ በላይ እውቀት አለው። ስለ እውቀት ከሆነ ነው የምልህ። እርግጠኛ ነኝ። እርግጠኛ ሆኜ ነው የምነግርህ። ግን አሁን አንተ ታገስና አውራው። አህመድም ቀስ ብለህ አውራው። ቀስ ብለህ አውራው አህመድ። አንተም ቀስ ብለህ አውራ። ማስረጃ ነው የጠየቀ። ማስረጃህን በቀስ አድርገህ ስጠው። ችግር የለውም። አህመድ ደግሞ አታክብደበት። እሺ አንተም ቀስ አድርገህ አውራው አህመድ። ይቅርታ ወልዴዎት ለእስካሁን ተቀብያለሁ። እሺ ይቅርታ ለእስካሁን። እሺ እኔ ይቅርታ ብያለሁ። ሶስት አካላትን ስላሴ ማለት ሶስት አንድ አምላክ በሶስት አካል ነው የሚል ትምህርት ነው። እዚህ ሶስቱን አካላት
ያሳያል ብዬ ነው ያመጣሁት። አንዱ አካል ከላይ የተናገረው ምድርን እጄን መስርታለች ያለው እግዚአብሔር መሆኑን አሳይ አይደለም ያልከኝ? እጁ ምድርን የምትመሰርት ፍጡር ነው እግዚአብሔር ካልሆነ? ይሄ ማስረጃ ነው። እጄ ምድርን መስርታለች ሰማያትን ዘርግታለች የሚለው ይናገርና መጥቶ ማን ላከኝ ይላል? እግዚአብሔርና መንፈሱ ጌታ እግዚአብሔርና መንፈሱ ልኮኛል ይላል። አይታል 3 አካል እዚህ ላይ አንድ ከላይ ተናጋሪው እጄ ምድርን መስርታለች የሚል፣ ሁለተኛው ላኪው እግዚአብሔር እና መንፈስ 3 አካላትን ያሳያል። ከዚህ በላይ ስላሴን የሚያስተምር ትምህርት የለም። እሺ ጎበዝ፣ ጥሩ ፖይንት አንስተሃል። 16 ላይ እንምጣ። እግዚአብሔር ያወራል። እናንተ ሁሉ በአንድነት ተሰብስባችሁ ስሙ፣ ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደ ፈቃዱን በባቢሎን ያደርጋል፣ ክንዱንም በከለዳድ ላይ ይሆናል ይላል። ማን ነው እየተናገረ ያለው? ማን ነው የተናገረ ያለው? ኢሳይያስ 48:14 ላይ እናንተ ሁሉ በአንድነት ተሰብስባችሁ ስሙ፣ ከእነሱ ይህን የተናገረ ማን ነው? እግዚአብሔር የወደደውን ፈቃዱን በባቢሎን ላይ ያደርጋል ይላል። ማን የተናገረ ያለው? ኢሳይያስ ነው። እሺ እኔ ራሴ ተናገር ያለው እኔ ጠርቻለሁ አምጥቻለሁ መንገዱን ትከናወንበታለች ይላል። ማን የተናገረ ያለው? እኔ ራሴ ተናገር ያለው እኔ ጠርቻለሁ አምጥቻለሁ መንገዱን ትከናወንበታለች ይላል። ማን የተናገረ ያለው? እግዚአብሔር ነው። ማስረጃ ምንድን ነው? ይሄው እግዚአብሔር ነው እኮ ንግግሩ ራሱ የእግዚአብሔር ንግግር ነው። እሺ በቃ እሺ እንበለው እግዚአብሔር ነው ብለው 16 ላይ ወደ እኔ ቅረቡ ይህንንም ስሙ እኔ ከጥንት ጀምሮ በስውር አልተናገርኩም ይላል። ማን ነው ተናጋሪ? እግዚአብሔር። ማስረጃ ምንድን ነው? ከጥንት ጀምሮ የምናገር ማን ነው? ከእግዚአብሔር ውጭ ጥንት የነበረ ማን ነው? ዘመን የሌለው ማን ነው? 14 ላይ አይደለም፣ ከ14 ላይ እናንተ ሁሉ በአንድነት ተሰብስባችሁ ስሙ፣ ከእነሱ የተናገረ ማን ነው? እግዚአብሔር የወደደ ፈቃዱን በባቢሎን ላይ ያደርጋል፣ ክንዱንም በከለዳድ ላይ ይሆናል ይላል። ማን የተናገረ ያለ? 14 ላይ እዚህ ላይ ምን ነው መሰለ የኢሳያስ ንግግር፣ ኢሳያስ ቀጥታ ከእግዚአብሔር የተቀበለውን የእግዚአብሔርን ቃል ይናገራል። ደግሞ የኢሳያስ ቃላት አሉ፣ የእግዚአብሔር ቃላት አሉ። ኢሳያስ የምናገራቸው የእግዚአብሔር ቃላት አሉ፣ የኢሳያስ ቃላት አሉ። አሁን ምድርን እጄ መስርታለች የሚል መቼም ኢሳያስ እንዳልሆነ ኢሳያስ ነው ብለህ አትከራከረኝም አላልኩም። ምክንያቱም ሌላ ፖይንት ስለሆነ እሱ ጋር እንደርሳለን። ኢሳያስ 48:14 ላይ እናንተ ሁሉ በአንድነት ተሰብስባችሁ ስሙ፣ ከእነሱን የተናገረ ማን ነው? እግዚአብሔር የወደደ ፈቃዱን በባቢሎን ላይ ያደርጋል፣ ክንዱንም ደግሞ በከለዳድ ላይ ይሆናል ይላል። ማን ነው የተናገረ ያለው እዚህ ጋር? ኢሳያስ ነው አይደል? የኢሳያስ ቃላቶች አሉ። ኢሳያስ የምናገራቸው የእግዚአብሔር ቃላቶች አሉ። እግዚአብሔር አምላካችን እግዚአብሔርም ደህና አድርገህ አሳየኝ። እኔ መጽሐፍ ስላልያዝኩ ነው፣ ስፕሊት አድርጌ ነው እየተጠቀምኩ ያለና ስልኩን። እግዚአብሔርም እንዲህ አለን። እሺ እነሆ አንድ ቋንቋ ማን ነው? ቆይ አንድ ጊዜ ይቅርታ። አምላካችን እግዚአብሔር እኛን እንዲህ አለን አለ። ይኸው አንኮቴሽን ውስጥ ሊናገር ነው። እነሆ አንድ ቋንቋ የሆነ ሕዝብ ግንብ ይሰራ ጀመረ። አሁንም ከነሱ ፈጽመን እንድናጠፋ ኑ እንውረድ። ማን ያላቸው? እግዚአብሔር። ማንና ያላቸው? አምላካቸው ማለት ነው። የአንዱን ቋንቋ አንዱ እንዳይሰማ ቋንቋቸውን እንደባልቅ በከተማውና በየአህዛቡ ይበተኑ ዘንድ ከዚህ በኋላም እስከ ፍርድ ቀን ድረስ አንዲት ምክር በያላቸው አትኖራል። ስለዚህ አሁን በአጭሩ ማን ነው እያለ ያለው? አምላካቸው እግዚአብሔር ለማን ነው ያላቸው? ለእኛ አሉ። አየ ምንድን ነው ያሉት? ኑ አላቸው። ያው የታለ ኑ እንውረድ አላቸው። አምላክ ነው ለሌሎች አንዱ አምላክ ለሌሎች ነው እየተናገረ ያለው። እነሱም መላእክት ናቸው። ለመላእክት ነው እየተናገረ ያለው። ለመላእክት ነው። ለመላእክት ነው። ላሳየህ። በእርግጥ እንግዲህ እስኪ ማለት የተረዳህበትን አውድ ነው። እንትን አላሳየኝም። ትንሽ እንትን ብለኝ ይጨልሟል። እንትን ስክሪን ይጨለማ ነው። በእርግጥ ለእኔ ብቻ ይሁን እስኪ ጠይቃቸው ሌሎችን። እንዴት ሆኖ ነው ስክሪን ያሳየ? አይደለም ስክሪን ወይ ወጥተህ ግባ። በደንብ ይታያል። አዎ የታየ ነው አሁን። እሺ እኔ ጋር እሺ አምላካችን አሁን እየታየ ነው። እና ኑ አንዱ የአንዱን እንዳይሰማ የቋንቋ ላሳየህ። አምላካችን እግዚአብሔር እኛን እንዲህ አለን አሉ። ምንድን ነው ያሏቸው?
እነሆ አንድ ቋንቋ የሆነ ሕዝብ ግንብ ይሰራ ጀመረ። አሁንም ከነሱ ፈጽመን እንድናጠፋ ኑ እንውረድ፣ ኑ እንውረድ አላቸው። ማን ያላቸው? እግዚአብሔር። ለማን ነው? አምላካቸው ነው ያላቸው። አምላካቸው አየህ፣ ኑ እንውረድ ያላቸው ማለት ነው። ስለዚህ አንድ አምላክ አለ። የአንዱ አምላክ ኑ እንውረድ እያለ ያለው። በቃ እሺ፣ ቆይ እሺ። ስለዚህ ይሄ አያዋጣም ማለት ነው። የጥቅስ ሌላ ጥቅስ። ስለዚህ መላእክትን ነው እያልከኝ ነው ማለት ነው? አዎ መላእክትን ነው። እሺ ሄድ፣ ችግር የለውም። አሁንም እሱ ራሱ ግን እንትን ይላል። አሁን ዘጸአት 3:22 ላይ ሄድ። ዘፍጥረት እዛው ዘፍጥረት 3:22 የባሰ ዘፍጥረት 3:22 እሺ 3:22 ይኸው። እሺ ዘፍጥረት 3:22 ከዚህ ላይ ምንድን ነው የፈለከው? እሺ ይሄም አያዋጣም። እግዚአብሔር አምላክም አለ እነሆ አዳም መልካሙንና ክፉን ለማወቅ ከኛ እንደ አንዱ ሆነ ይላል። በጣም ጥሩ። ከኛ እንደ አንዱ ሆነ። ከኛ የሚለው ከማን ጋር ነው እግዚአብሔር የሚያወራው? ከማን ጋር ነው የሚያወራው? ስለዚህ አሁን ስላሴ በዚህ ከማን ጋር ነው ከኛ ጋር የሚለው? እርስ ሶስቱ ስላሴ እርስ በእርስ ማለት ነው። በእርግጥ በስላሴ በአንድ ቃል ነው ያለው፣ በአንድ ቃልነት ነው የሚናገሩት እኮ። የት አለ ስላሴ? ሶስቱ ስላሴ እኮ። አሁን እዚህ ላይ እንድትረዳልኝ የሚፈልገው ነገር ስላሴ የሚለው በእርግጥ እንዲህ አውዳዊ ነው ታውቆ የመጣው ከክርስቶስ መምጣት ወዲህ ነው። በፊት የምታወቀው ያህዌ በሚለው ነው አብዛኞቹ የሚያውቁት። ነገር ግን እግዚአብሔር ራሱን በሶስት አምሳል እንትን ይላል። ስላሴ የተገለጠው ከክርስቶስ ወዲህ ነው በእርግጠኝነት ማለት ነው። እሺ እና እሺ መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ አለ አይደለ? ከኛ አንዳንዱ ሆነ የሚለው በባህሪ መልካምና ክፉን ለማወቅ ነው አይደለ? አይደል? ጥሩ። ከእግዚአብሔር ውጪ መልካምና ክፉን የሚያውቃል ሌላ ባይብል ላይ ከእግዚአብሔር ውጪ ሌላ መልካምና ክፉን የሚያውቅ የለም ሌላ? በጣም እያዛከኝ ነው ባላ። እሺ አሁን ምናልባት አሁን መላእክት ነው ልትለኝ ነው? መላእክት ልትለኝ ነው? ይሄው ራሱ መጽሐፍ ይመልስ። አሁን እዚህ ላይ ማለት ነው ቁጥር 5 ላይ ተመለስ። ቁጥር 5 ላይ ተመለስ። ምን እንደሚል ነው እስቲ ወደኋላ ቁጥር 5 ላይ ተመለስ። አይ ጥቅሱ ብቻ ነው ያለኝ እንትን የለም። መጽሐፍ ቅዱስ አይደለም የከፈትኩት የሆነ መጽሐፍ ነው የከፈትኩት የተጻፈው። ወደኋላ ቁጥር 5 ስትመለስ ምን ይላል መሰለ? እዚህ ጋር ሲናገር እንግሊዝኛው ላይ ፎር ጋድ አለ። ካፒታል ነው ስሞል ነው ይሄ ጋድ የሚለው? ፎር ካፒታል ነው አይደል? እውነተኛው አምላክ ማለት ነው። አዎ does know that አለ ያውቃል። in the day you eat አለ በበላችሁ ቀን thereof አለ የዛኔ ምን ይሆናል? then your eyes shall be opened አይናችሁም ይገለጣል አለ and you shall be as gods አለ እንደ መላእክትም ትሆናላችሁ በማለት ተናገረ ማለት እንደ መላእክት knowing አለ good and evil አየው መልካምና ክፉን ለማወቅ እንደ መላእክት ወይ ደግሞ እንደ ጋድስ ተብሎ ያው አሁን ግዕዝኛውን ብትመለከት ደግሞ ያው አንደኛው ቦታ እግዚአብሔር ይላል፣ ሌላኛው ቦታ አማልክት ብሎ አስቀምጦታል። አየው አማልክት አንደኛው ቦታ እግዚአብሔር፣ አንደኛው ቦታ ጋድ ብሎ አስቀምጠው፣ አንደኛው ቦታ አስጋድስ አለ። አየው ግሪክኛው ብትመለከት አንደኛው ቴዎስ ይለዋል፣ ሌላኛው ደግሞ ቶይ ብሎ አስቀምጦታል። አየው ስለዚህ ትክክለኛ ነገሩ ምንድነው? እዚህ ጋር ወደ ኋላ እንመለስና የታለ መሰለ? እግዚአብሔር እንዲህ አለ። ምን አለ? እነሆ አዳም መልካምና ክፉን ለማወቅ አለ ከኛ ሲል ከመላእክትና ከእግዚአብሔር ማለት ነው። ከኛ እንዳንዱ ሆነ። ተግባባን? ከኛ እንዳንዱ ሆነ አለ። ስለዚህ ከመላእክት ጋር እንደሚያወራ እሺ ልክ ነህ። እሺ ቆይ ያንተን ሐሳብ ልቀበልህና እብሮ አንዴ ልቀበልህና መልአክ ከእግዚአብሔር ጋር እኩል የመነጋገር እንትን አላቸው። እግዚአብሔር ከመላእክት ጋር እያወራ እኛ መልአክ እያልከኝ ነውና መልአክ ከእግዚአብሔር ይኸውልህ ከመላእክ ጋር እያወራ እግዚአብሔር እኛ ይላል። ይኸው ከመላእክ ጋር እያወራ ትንቢተ ሆሴዕ ምዕራፍ 12 ቁጥር 4 ከመላእክ ጋር እያወራ ከመላእክ ጋር ራሱን አንዳንዱ ከኛ ጋር ይላል ማለት ነው። እኛ ይላል። ያንተ አባባል እንደዛ ነው አይደል? አይደለም መጽሐፉ ይላል። ይኸው ትንቢተ ሆሴዕ 12 እንደዛ ሊሆን አይችልም እኮ። አንደኛ ፍጡር ነው ሆነ እኮ ይኸው
ሆነ። ያው በማፀን ውስጥ ወንድሙን በተረከዙ ያዘው። በጎልማሳነቱም ጊዜ ከአምላክ ጋር ታገለ፣ ከመላኩም ጋር ታገለ። ከማንና ከማን የታገለው እዚህ ጋር? ከማን ጋር ታገለ? ከአምላኩና ሌላስ? ወይስ በማፀኑም ውስጥ ወንድሙን በጉልበቱም ያዘ፣ ከአምላኩም ጋር ከመላኩም ጋር ታግሎ አሸነፈ። አልቅሶም ለመነው በቤተልሔም አገኘው። በዚያ ከማን ጋር ተነጋገረ ይላል? ከማን ጋር ተነጋገረ ይላል? ከኛ ጋር ተነጋገረ ይላል። ከማንና ከማን ነው የተነጋገረው እዚህ ጋር? አቤት ሰማውን እኮ ከማንና ከማን ነው የተነጋገረው እዚህ ጋር? እኛ ሲል ከማን ጋር ነው የተነጋገረው? ከአምላኩና ከመላኩ ጋር። በጣም ጥሩ። ስለዚህ እግዚአብሔር ከመላክ ጋር እኛ እያለ አምላኩና ከመላኩ ጋር ማለት ነው። በጣም ጥሩ። ኦኬ እሺ፣ ሌላ የሚያዋጣ ጥቅስ ካለ ደግሞ ውስጠን። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ፣ አሁን ቅድም እንደነገርኩ ነው። እሺ፣ አሁን ምናልባት አንተ ወደ መላክ እንትን እያልክ ነው። በእርግጥ ጥበቡ ይሰማል ድምጼ? በጣም ስለገረመኝ ነው አነጋገርህ። አቤት ይሰማል። አምላክ እንዴት ከሰው ጋር ከአምላክ ከመላእክቶችን ያናግራል? ይሄ ሊሆን አይችልም ብለህ ነበር እየተናገርክ የነበረው። ማለት አምላክ ያናግራል አያናግርም ለማለት አይደለም። ከኛ አይደለም ነው እኩል ይነጋገራል። ቀንድ አዳም ከመላእክት ጋር ይነጋገራል፣ አይነጋገርም ለማለት አይደለም። ገብቶኛል። አይ የሄደው ንግግር ግን ወደዛ ነው ቀጥታ። ግን በጣም የሚገርመውና ሊገርምህ የሚገባው ግን ጥበቡ እንደኔ ሊገርምህ የሚገባው አንዱ አምላክ እግዚአብሔርም አለ እንፍጠር አለ ሲል ሌሎች አምላኮች የመፍጠር ሐሳብ ያልነበራቸውን አካላቶች አምላክ የሚባሉትን ኑ እንፍጠር ብሎ ጠየቃቸውና እሺ ብለው ከዛ በኋላ ተስማምተው በትብብር ፈጠሩ የሚል አይነት አስተሳሰብን ነበር ልትቃወም የሚገባው። ኑ አንዱ አምላክ ኑ እንውረድ ቋንቋቸውን እንደባልቅ ብሎ የመደባለቅ ሐሳብ ያልነበራቸውን አካላቶች ኑ እንደባልቅ ብሎ ሐሳብ አቅርበው ተባብረው ቋንቋቸውን እንደባለቁ የሚለው ሐሳብ ነበረ ልትቃወም የሚገባው። ሆነስትሊ ማለት ነው። ይሄ ኖርማል ጭንቅላት ሲኖር እንደዚህ አይነት ሐሳቦችን ነው እንጂ ልንቃወም የሚገባው። አምላክ እግዚአብሔር ከመላእክት ጋር ተነጋገረ ቢባል እንዴ መላእክቶች ከአምላክ ጋር እኩል እንዴት ይነጋገር? ይሄ ሊሆን አይችልም ልትል አይገባም። አምላክ መላእክቶችን የሚያናገር ሰዎችን ሊያነጋገር ይችላል። ልክ ሙሴን እንዳናገረው። አንዴ ስማኝ። እሺ አሁን ልክ ነህ። እኔ እኮ አይነጋገርም አይደለም። እግዚአብሔር አምላክ እንደተናገረው ቀናተኛ አምላክ ነው። በክብሩ ቀናተኛ አምላክ ነው። ይሄንም የምታውቁት ነው፣ እኛ የምናውቀው ነው። ሪል የሆነ ነገር ማለት ነው። ይሄ ለምን ለማለት ፈልጌ ነው? ከኛ ጋር ሲል አብዛኛውን ቦታ ከኛ ወርደን እንደባልቅ ሲል እግዚአብሔር በባህሪው በአንድ ቦታ ተወሳኝ ነው ብለን ማሰብ እንችላለን። እንደ መልአክ ያልኩትን አልሰማኝም። ምን ቅድም ምናልባት ጥበቡ ይብሮ ቅድም ሲያሳይ ሆሴ ላይ የነበረው ጥቅስ ለምሳሌ ዘፍጥረት መልአኩ እግዚአብሔር ነው እንግዲህ የታገለው እግዚአብሔር እና ያዕቆብ ታግለው ይጣላሉ። ከዛ የሹሉዳውን ታፋውን ይወጋውና ከዛ ያዕቆብ ይሸነፋል። ለምን ነው ያዕቆብ ያሸንፋል እግዚአብሔርን። ግን እግዚአብሔር ከያዕቆብ የተደባደበው ከእንትና ጋር ነው ከእግዚአብሔር ጋር ነው ስንል አይደለም። ከማን ጋር ነው አለን? ሆሴ ጋር አሁን ያሳየ ጥቅስ ላይ ከመላእኩ ጋር ነው አለ። ከመላእክና ከሰው ጋር ታግላ አሸንፋል አለ። ስለዚህ ከኛ ጋር ተነጋገረ ብሎ እግዚአብሔር ወኪል እንደሆነ አሳይቶ መጣ። አሁን መላእክቶች ሂደው ቅድም አህመድ እየተናገረ ነበር፣ አክሽን አድርገው ሲሰሩ እግዚአብሔር አደረገ ይባላል። ወኪል ሆነው ስለሚያደርጉት ማለት ነው።